ተረጋጋ። ኧረ በእግዚአብሔር የሆነ ነገር እስቲ አንተ ዞር ላይ አንተ ጀመረ። ቆይ እንዴ በእግዚአብሔር ተረጋጉ። ሐሰን አንዴ ተረጋጋ። የኔ ለምንድን ነው የፈለከው አንተ? እኔ ሳትነግሪኝ የትም መሄድ አልነበረብሽም። ገብቶሻል አይደል? መሄድ እፈልጋለሁ። የት ነው የምትሄጂው? እኔ ጥለሽ የት ነው የምትሄጂው? የት ነው የምትሄጂው? የት? ከዛስ ሄደሽስ ትታከማለች ሄዳ አንተ በእናትህ ዝም በል። ወይኔ ሐሰን እረፍ። ምንድን ነው አንተ? ሰማኛለህ? ልቀቀው። እኔ ዝም እያልኩ ነው። በቃ እንከባለን። አትለቀቀው። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ከምላችሁ በላይ እግዚአብሔር ይመስገን። ያው ደህና ለመሆን እየሞከርኩኝ ነውና ዛሬ እንግዲህ ከመሸ በማታ ነው የመጣሁት። ለምን እንዴት የሚለው ጥያቄ ሊበዛባችሁ ይችላል፣ ግን ደግሞ ያው ሰላም አለይኩም ፋሚሊዎች እንዴት ናችሁ? እኛ አለና ደህና ነን አልሐምዱሊላህ። እንግዲህ እኔ ወደ ገደለው ነው የምገባው። ነገር ምን ማንዛዛት አይመቸኝም ፋሚሊዎች። ለማንኛውም እንግዲህ ይሄ እዚህ ጋር የምትመለከቱት ቦርሳ የሃይሚ ነው። ሃይሚ ደህና አይደለችም። አቁን ለመናገር እኔ እየማልኩ ነው የምነግራችሁ። ወላሂ ሃይሚ አሟታል፣ ደህና አይደለችም። በዚህ ማታ የመጣሁበት ምክንያት እንግዲህ እንቅስቃሴው ራሱ ያስታውቃል አይደል? በዚህ ማታ የመጣሁበት ዋነኛ ምክንያት እኔም ሃይሚ የመጣንበት ምክንያት አንደኛ ነገር ሃይሚ እንድትረበሽ አልፈልግም። ሃይሚ አሟታል። ከህመሟ በላይ ደግሞ እቺ ልጅ እርጉዝ ናት። ሃይሚ እርጉዝ ናት። ከዚህ በፊት ተናግሬያለሁ። አቋም የምቀይር ሰው አይደለሁኝም። ሃይሚን መንከባከብ ግዴታ አለብኝ እና ግዴታ አለብን ሁላችንም ማለት ነውና ስለዚህ ሃይሚን የመንከባከብ ግዴታ ካለብኝ እዚህ ያለችበት ሁኔታ ጥሩ አይደለም። እኔ እውነቱን ለማውራት እዩ እያስቀየመቻት ነው፣ እየሰበረቻት ነው፣ ልቧን እየሰበረቻት ነው። ስለዚህ በእነዚህ አይነት መንገድ እዚህ መቆየት አይጠበቅባትም። አብዛኛው ሰው ብሩኬ ሊል ይችላል። እኔ እንደማስበው ከሆነ እኛ ወደ ቤቷ ሃይሚ ወደ ቤቷ ሄዳ ተረጋግታ ነገራቶችን ቀስ ብላ አስባበት ስትረጋጋ ሌሎቹ ነገር ይቀጥላሉ አይደል? ስለዚህ የእሷ ነገር ይቀድማል፣ ግዴታ ነው። ይሄ ደግሞ አመንክበትም አላመንክበትም እኔ ባመንኩበት ነው የምቀጥለው። ሃይሚ አይደለም የመሄዱን ሐሳብ ያመጣችው እኔ ነኝ። ደህንነቷ መጠበቅ አለባት። ስለዚህ እንደውም አስገድጃት ነው እንድንሄድ ግዴታ መሄድ አለብሽ። ብዙ ቃል የገባችው ነገር አለ ሃይሚ። ያን ቃሏን ታጥፋለች እያልኩ ሳይሆን መጀመሪያ ደህንነቷ ይቀድማል፣ ደህና መሆን አለባት። ስለዚህ እኔ ባመንኩት ልክ ያልሆነ ነገሮች ተፈጥሯል። ቡቡ እኔ ወንድሜ ነው፣ ግን ልክ ካልሰራ ወንድምህ ወደ መጥፎ ነገር እየሄደ ከሆነ ምከረው ነው። እንግዲህ መክረነዋል። አይ ሌላ ነገር ነው የምፈልገው ምናምን ካለ እናንተ ፈልጋችሁት መንገድ አስቡት። እኔ ግድ አይሰጠኝም። ለማንኛውም ዛሬ የመጣንበት መንገድ እዩ ብዙ ነገር ብላታለች። ይሄንን መናገር ትችላለች ሃይሚ ሕፃን ልጅ አይደለችም። ሃይሚ መጥፎ ሰው አይደለችም። ሁሉንም ነገር የምታስተውል ሰው ነች። መናገር የምትችል ሰው ነች። ስለዚህ ሃይሚ እዩ ያለቻችሁን ከፈለገች ቃል በቃል ትነግራችኋለች። ስለዚህ እኔ ለማንም ሰው ክፉ የምመኝ አይነት ሰው አይደለሁም። እኔ ለማንም ሰው ክፉ አልመኝም። እኔ ለራሴ ብቻ ሰላምና ጤና ነው የምፈልገው። ለራሴ ደህንነት ነው የምፈልገው። ማንም እኔን ለመጠበቅ ዝግጁ ካልሆነ እኔ በጣም የተዋሸው ሰው ነኝ፣ በጣም የተከዳው ሰው ነኝ ብዬ ነው የማስበው በዚህ ሰዓት ማለት ነው። አቃለው ብዙ ቃል ገብቼለታለሁ ከጎንህ ነኝ ምናምን ብዬ ቃል ገብቼለት ነበር። ግን ደግሞ በእኔ ቦታ ብትሆኑ እኔ
እኔ ለማንም ሰው ክፉ የምመኝ አይነት ሰው አይደለሁም። ግን ደግሞ እኔ በእኔ ቦታ እኔ የደረሰብኝ ነገር ደርሶባችሁ እንድታዩት ምኞቴ ነው። ወይም ደግሞ በብሩኬ ቦታ ሆናችሁ ብሩኬ የሚያሳልፈውን ነገር ደርሶባችሁ እንድታዩት ምኞቴ ነው። በሰው ህይወት እየገባችሁ የሆነ የምትፈተፍቱ የምትፈርዱ ሰዎች እኔ ስለናንተ አይደለም ላወራ የመጣሁት፣ ግን ስለ ራሴ ሰላም፣ ደህንነት፣ ጤና እፈልጋለሁ። ራሴን ማረጋጋት እፈልጋለሁ። ደህና መሆን እፈልጋለሁ። እኔ ይሄን ነገር ለመቀበል ለኔ በጣም ከባድ ነው። በጣም ማለት ነው በጣም ከባድ ነው። ስከራከርለት የኖርኩት ሰው ነው። ገባችሁ? ስከራከርለት የኖርኩት ሰው ልጅህ ናት የተባለችውን ህፃን ልጅ በእቅፉ ላይ አድርጎ ሳይ እንደኔ የተሰበረ ሰው የለም። እውነት ለመናገር ማለት የተሰበረ ስላችሁ አለ አይደለ? የሆነ ይሰማችኋል። ነገ የምታስቡለት ሰው ወደፊት የምታስቡለት ሰው እንደዛ ሆኖ ስታዩት፣ ሲቀጥል ደግሞ በቃ እኔ ከዚህ በላይ ከዩም ጋር መታገል አልችልም። እሷ የምትተወኝም አይነት ልጅ አይደለችም። በቃ የምትተወኝ ልጅ አይደለችም። እኔ ይሄን ያክል ለምንድን ነው በአንድ ወንድ ከሴት ጋር መጣለው? ለምንድን ነው በቃ አይደክም? አስጠላላ አይደል? እኔ የምፈልገው እንድትረጋጊና እኔ መጣላት ስለማልፈልግ ነው የምሄደው። አሁን ስሜታዊ የሚያስደርግ ነገር የለም። ለፋሚሊዎችሽ ለኦዲየንሶቻችን በዚህ ያህል ማስረዳት እንኳን አይጠብቅብሽም። ለምን እኔ ያስረዳኋቸው አይደለም እያስረዳኋቸው አይደለም። በምን እንደማስብ ታውቂያለሽ? አንቺን ላይረዳሽ የሚችል ሰው ከነ ተሰብስቦ ገደል መግባት ይችላል። ፊቷን አይቶ የሚረዳት ሰው ይረዳታል። እኔ አሁን ላይ የምፈልገው ሀይሚ አዲስ አበባ እንሄዳለን ዛሬ። ምንም ይፈጠር እኛ አሁን በማታ የመጣንበት ዋነኛ አላማችን ተደብቀን የምንሰራው ስራ የለም። በግልጽ ተናግረን ነው አይደል? ተናግረን ልንሄድ ነው ፋሚሊዎች። ይሄን ቪዲዮ እዚህ ጀመርነው፣ አዲስ አበባን ጨርሷለን። ይሄው ተነሳን፣ ይሄው ገባን ብለን። ምክንያቱም ሀይሚ መጀመሪያ ቼክ ማስደረግ ፈልጋለሁ። ሐኪም ቤት ገብተን ቼክ መደረግ አለባት። ከዛ በኋላስ ከደህንነቷ በኋላ ሌሎች ነገር ይቀጥላሉ። እኔ ከወንድሜ ቡቡ ጋር ምንም አይነት ችግር የለብኝም። ፋሚሊዎች ቡቡ ከረፈደ የሚግባው በኋላ የሚግባው ነገሩ በፈለገው ሰዓት እሷን ይዤ ከሄድኩ እሱ ይመጣል። ኦኬ፣ ካልመጣ ደግሞ ሌላ ነገር ነው የሚፈልገው ማለት ነው አይደል ፋሚሊዎች? ስለዚህ እሱ እንዲመጣ እንፈልጋለን። እሱ ማይመጣ ከሆነ አሁን ቦርሳችንን ባጃጅ እንከታለን፣ ወደ መናኸሪያ እንሄዳለን። ሀብቴ ነው የሀብቴ መኪና ነው። ምንድን ነው ወይ? ምን ነው ወይ? ሀብቴ ሄድክ ነው አናግረኝ ሄድ። ወይ ጉዴ ፈላ። ከየት ነው የመጣው? አይ ይወርዳል። ቆይ ሀብቴ እዛ ያዘው ደውላለህ? እኔ አልደወልኩለት። ከመጣ ይምጣ። ምን እንደውም ግልግል ባባጃጅ ምን ሄዶ ይሸኛል። ይባስ አስገባው እያልኩ ነበር ሻንጣውን ራሱ። እሺ አስገባው፣ ቢያንስ አስገባው። መጠርጠር የለበትም። የት ልትሄዱ ነው ማለት አለበት። ቶሎ በል። ያየው አይመስለኝም። በነገራችን ላይ መታወቅ ራሱ በጣም ከባድ ነው አይደል? ሰው ራሱ በጣም አስቸጋሪ ነው። ሰው ይደውላል፣ የሆነ ነገር ያደርጋል። እኔ አላውቅም ወይ በዚህ ማድረግ ነው ማለት ቪዲዮ እየቀረጸ እንዴት ነው? የት ነው? አንተ ራሱ ከመሸ ወደ ቤት እየገባ ነው። ሀብቴ ካሜራ ይዘናል። እንትን ነው ምን መሰለህ ወንድሜ፣ ሀይሚ ትንሽ አሟታልና ቼክ ላስደርጋት ሐኪም ቤት ልወስዳት። የት? እዚሁ ነው። ብሩክስ? ቡቡ ነው እንጃ። ብሩክ ጋር ደወልኩለት። አንቺ ራሱ ምን ሆነሽ ነው? ብሩክ አሳደበ። አይ እንትን ነው። አይ ብዙም ይሄን የሚካበድ ነገር ስላልሆነ አዎ። ምን ማለት ነው? አንተ ምን እሷን ቼክ ማስደረግ አለ። የሚካበድ ነገር ስላልሆነ አንተ ብሩክ በሌለበት ዛሬ ምን በዚህ ሰዓት ቪዲዮ እየሰራን ነው ምናምን እንትን ነው። ብሩኬ ሌላ ስራ አለበት። የኖርበት ሰዓቱ ስንት ሰዓት ነው? እሺ ሀብቴ፣ እኔ አንድ ነገር ልንገርህ። ወላሂ ሀብቴ፣ እኔ በጣም ነው የማከብርህ። ቡቡ ከሚያከብርህ በላይ እኔ ላከብርህ ሁላ እችላለሁ ይመስለኛል። እኔ ምክንያቱም በጣም ነው የምወድህ። በአንተ የመጣ ምንም ነገር ችግር የለብኝም ማለት እና ምን መሰለህ ሀብቴ፣ አሁን ሀይሚን ይዣት የወጣሁበት ዋነኛ ምክንያት ሀይሚ እርጉዝ ናት፣ በዛ ላይ አሟታል ምናምን እና
አዲስ አበባ ግዴታ ሄዳ መታከም አለባት። እሷን ይዤ ቼክ ማስደረግ አለብኝ። ከምንም በላይ አሁን የሚያሳስበው ደህንነቷ ነው። ሀብቴ እንግዲህ ከመጣ ብሩክስ ነው እያልኩ ያለው። አይ ብሩክስ እና ከፈለክ አንተም አብረኸኝ ከፈለክ አንተም አብረኸኝ ትሄድና ለምንድን ነው የምሄደው? ለምንድን ነው የምሄደው? ብሩክ አለ አይደል? በዚህ ሰዓት እኔ ማንንም እየተረዳት አይደለም። እሺ ሻንጣው ምንድን ነው? ሻንጣው የምን ሻንጣ? ሻንጣውን እዚህ ስታስገባ ያየው አይቶታል አላልኩም? ኦኬ ሻንጣ ከሆነ የሀይሚ ልብስ ነው። ምንም ነገር ሌላ እኮ ታዲያ ምን አንተ ብሩክ በሌለበት ሻንጣ ይዛችሁ ሀይሚም ምን እያልሽ ነው አንቺ? ብሩኬ ሀጃዎቹ በዝተዋል። ሀጃ ማለት ደግሞ ጉዳይ ነው። ጉዳዮቹ በዝተዋል። እኔ ከእናንተ ጋር ራሱ ነው ማውራት ራሱ አትፈልግም። እሺ ምን ያረክ ነው? ባላያችሁ ምን ልትሆኑ ነበር? ይኸውልህ ሀብቴ ነው ባላያችሁ ምን ልትሆኑ ነበር ነው ሀብቴ። እሺ ምን ያረክ ነው? ምንም እንድታወራኝ አልፈልግም። ማናችሁንም እንዳወራም እንድታወሩኝም አልፈልግም። ምን እያናችሁ ነው? ሲጀመር በዚህ ሰዓት በዚህ ጨለማ እሺ እንድታወራኝ አልፈልግም። እንድታወራኝ አልፈልግም። አይሚ ዝም በይ አንቺ። ሲጀመር አይደለም እኔ በቃ ዝም በይ እሺ። ወይኔ ምን አይነት አጣጣሚ ነው በእግዚአብሔር። እዚህ አስተዳደር አካባቢ ነው ያለው። ነው ፈልገው? የት ነው ያለው? እኔማ ሰፈር ነው፣ ሰርግ ቤት ነበርኩ። ሰፈር እኮ እኔም እኮ ከሰርግ ቤት ስመጣ ሃይሚና ሰርግ ቤት ነው። በቃ ቆይ አንዴ አታዳምጠኝም አንተ? ሃይሚና ሰን ይወደ እንትን ምንድነው ሻንጣ ይዘው በባጃጅ እኔ ወደ ቤት ስሄድ በመኪና እየሄድኩኝ እያለ ነው ያየኋቸው መንገድ ላይ። አትንገረው፣ እኔ ያስቆመኛል። ምን አውቃለሁ እኔ አዲስ አበባ ልትመረመር ምናምን ይለኛል። እኔ ምንም አውቀው ነገር አለ። ብሩክ ስላቸው የሆነ ስራ አለበት አስተዳደሩ ገና እባክህ በቃ ቶሎ በለ። ምን አንቺ በዚህ ጨለማ አይደብርሽም? አይደለም ሀብቴ፣ እኔ መሄድ እፈልጋለሁ። ሀብቴ ታላቃችን አንተ ባለህበት ምንም አይነት ነገር እንዲፈጠር አልፈልግም። እሺ ምን ልፈጠር ነው? እሺ ሀብቴ አንተ ሂድና ወይ እኛ እንሂድ መንገዳችን። ሀብቴ መጥራቱ አግባብ አልነበረም። አሁን ብሩኬ ካወቀ ጥሩ ነገር አይፈጠርም። የሚፈጠሩት ነገሮች በሙሉ ደስ አይልም። እኔ ለራሴ ብሩኬ በሌለበት እየሄድሽ ነው እንዴ አንቺ? አዎ በቃ ነገሮችን ጨርሶ እሱ ከመጣ ይመጣል። በቃ ቃል ገብተሽለት ነበር። አብሬ ገብቼለታለሁ፣ ግን ደግሞ ሄደናል። ምን ሆነች? አሟታል። በቃ ደህንነቷን እሱ ነው የሚያውቀው አይደል? አብሬ ምን ይሆንሽ ነው? እኔ መሄድ እፈልጋለሁ። በእንደዚህ አይነት ነገር መሄድ እፈልጋለሁ። ለዛም ነው ቪዲዮ እየቀረጽኩኝ ያለው። እሺ እኔ ባላያችሁ ልትሄዱ ነው እንዴ? በዚህ ሰዓት በዚህ ጨለማ ነው አሁን እኛ ምን ይሆናችሁ ነው እናንተ? የተሻለ ቦታ ላይ ደህንነቷ የሚጠበቅበት ቦታ ላይ እና ደግሞ አስተማማኝ በሆነ መኪና ነው የምሄደው። እኔ ምንም መሸ ቀን ሆነ ምንም ችግር የለውም። ኧረ እኔ በጣም ነው የምታስጠሉት ማርያምን። አንተ እኔ ሀሰን እኔ አሁን ካንተ ጋር ልጣላሽ ኖ እኔ ካንተ ጋር የምጣላበት ምክንያት የለም። ግልጽ አድርገን ተደብቀን አይደለም ምን ሄደው ካንተ የብሩክ ጓደኛ ነህ አይደል? አብሮ ወንድሙ ነህ አይደል? እኔ እንደ ወንድሙ ነው ማለት እኔ አታጨቃጭቀኝ ማርያም። እኔ በጣም ነው የምታስጠሉት እኮ ረፍ በቃ ተረጋጉ። እሺ ሀብቴ ባለጌ ሰው ነው በእናትህ። በቃ ከኔ ጋር እንዳታወራ። ጨለማ ይዛት ትሄዳለህ። እኔ ነኝ እኮ እሱ አይደለም። እኔ ነኝ ውሰደኝ አልኩት። መሄድ እፈልጋለሁ። የፈለገ ቢሆን ወንድሙ ነው አይደል? አንተ በዚህ ሰዓት ወንድሙ ነው አታስገባው። ሀብቴ ምን መሰለህ ብሩኬ ልክ አይደለም። ምን ነው ልክ ያለው ነው? ምን ነው ልክ ያለው ነው? ልክ የሚሆነው አዲስ አበባ ሲመጣ ነው። እሷ ስትሄድ ይመጣል። ልክ አይሆን የፈለገ ልክ አይሆን። አንተ በዚህ ጨለማ እዚህ መንገድ ላይ እኔ አሁን ባላያችሁ ምን ልትሆኑ ነው? ምን ልትሆኑ ነው? ሀብቴ ግን ነገራቶችን በሙሉ ታውቃቸዋለህ። ሀብቴ አልተረዳኸኝም እኮ ነው። ከአንቺ ጋር በቃ ተይው። አንቺ አብሬ ነው ካንተ ጋር እኔ ደግሞ እዩ ደግሞ እሱን የምትተው አይነት ልጅ አይደለች። እናትቷ አንድ ኬትም የመጣች ለሴት ለአንድ ወንድ ኬትም የመጣች እኔ ይኸውልሽ አይሚ በጣም በቃ ማይሆን እንደዚህ እኮ አይደለም። በቃ ነገሮች እኔ እሱ ፈቶ ሲጨርስ መምጣት ከፈለገ ይመጣል ብዬ ነው። እኔ እዚህ ጋር ሰላም እየተሰማኝ አይደለም። እሷም እያገኘችኝ የሆነ ነገር ትለኛለች። እሱም በእኔ እሷን እኔ አይሚ እኔ አንቺ እኔ በዚህ ልክ ላወራሽ አልፈልግም። በጣም ወድሽ እህቴ ነሽ።
አረት አንተም ወንድሜ ነህ። እሺ እኔም ወንድምህ ነኝ። አንተም እህቷ ከሆንክ በእርግጠኝነት እንሂድ ነው የምትለኝ። መታየት አለባት። እኔ ማንም ተራ ሴት መታ ልጁ ያንተ ነው ምናምን ስላስባለች ኦኬ ቡርኬ መጥቷል። እሺ ምንም የምንደባበቀው ነገር የለም። ይምጣ በግልጽ እነግረዋለሁ ነው ያለውን ነገር አለቀ በቃ። በጣም ነው የምትደብሩት ማርያም። ግን እኔ እንድትረዳ የምፈልገው